ናቲ በዛም አለ በዚህ ያው ሄሉሻ ናፍቀዋለች መሰለኝ 10 እያቀፋት ነው ማለት ነው። እንግዲህ ናፍቆቱን የተወጣ ይመስለኛል። ማቀፍም መሳም ነበረ ዛሬና ሄሉሻም እርግጠኛ ነኝ ደስ ይልሻል። ምክንያቱም በትናንትናው ዕለት ስትናገር የነበረው አንተ እኮ መተህ እኔን አላናገርከኝም፣ ቢያንስ እንኳን አላቀፍከኝም፣ አልሳምከኝም እያለችው ነበረ። ናፍቆታል እኮ እሱ ራሱ ተነፋፍቀዋል። ግን ምን ዋጋ አለው? የማይሰበር እልክ ከመካከላቸው ቆሞ ልክ እንደምሰሶ ሁለታቸውንም እያመሳቸው ይገኛልና እኔ አሁን ስልችት ያለኝ ይሄ ዳር የሚገቡ ሰዎች ማለት ነው። እናስቀናናለን ብለው የሚያመጧቸው ሰዎች የሚናገሩት ቃላት እንዴት ያናድዳል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ እያላችሁበት ብዝት ተረፍ ይበልላችሁ። ቤተሰብ ይሄን ቪዲዮ ላይክ እያደረጋችሁ እስኪ በላይክ በሽ አድርጉኝ ማለት ነው። እኔ ላይክ ናፍቆኛል እና ውዶችዬ፣ ያው ትናንት የተሰራው ቪዲዮ ላይ አይቼ ነበረ፣ ግን ብዙም አልተመቸኝም አልሰራውም ነበረና ማለት ነው። ያው የስድብ ናዳም እየወረደ ነበር በነገራችን ላይ ማለት ነው። አሁን ያው ጾም ነው እንላለን እና እነሱ የፈለገ ነገር ቢሰሩም ቢያንስ እኛ እንደበታችን ብንቆጠበው የተሻለ ነው። ምክንያቱም ለነሱ አይደለም እኮ ለራሳችን ቤተሰብ ማርያምን ነው የምላችሁ። ለራሳችን ስንል ክፉ መናገርን ብናቆም የተሻለ ነው ብዬ አስባለሁና ፓስፖርቱን ቀደድኩ ስላለች ሄሉሻ እብድነሽ አብደሻል፣ አማኑኤል ግቢ አንቺ በቃ ጠገብሽ፣ አበዛሹ፣ ከወንድ ላይ ወንድ ነው የምትቀያይሪው ምናምን ነገር እና እነዚህ ትርፍ ቃላቶች አስፈላጊ አይደለም። ሰው መምከር ካለብን በምንመክረው መልኩ ብንመክረው እንዲስተካከል እንዲሻሻል። ቢያንስ ይሉንታ ነው ይሉንታ የሚባል ነገር አለ እና ይሉንታ ይዟቸው ሰው መልካም ሲሆንላቸው ይሉንታ ይዟቸው እንደገና ነገሩን ሊተውት ይችላሉና ሄሉና ናቲ እንግዲህ ቻሉት። ምንም ማድረግ አይቻልም። እናንተ በምታመጡት ነው እንደዚህ የስድብ ናዳ እየተወረወረ ያለው ማለት ነው። እነሱም አይሰሙም። እነሱ ብቻ አይደሉም አሁን በየቦታው በቃ ጥንዶች የተባሉ እንዳለ በጣም ምስቅልቅልቅል እያሉ ነው ያሉትና ቢያንስ ይችን ጾም እንታገስ ቢባሉም አልሰሙም። እውነት ለመናገር ፈጣሪ እኛ ሁሌ በስተት የምንኖር ሰዎች ነን፣ ግን እድሜ ልኩን ተሸክሞ ነው ያለኮ። እኛ ግን ለፈጣሪ 2 ወር መስጠት አቃተን። ይገርማል። ቢያንስ በዚህ ወቅት አብዛኛውን ጊዜ ውጭ ሀገር ያለ ሰው ነው የሚያያቸውና የሆነ ፈታ የሚያደርግ ነገር ማየት ይፈልጋል። የሚያስቀው የሚያዝናናው ነገር ነው ማየት የሚፈልገው ሰውና እንደዚህ ሁሌ ችክ ሲል መሰልቸት የሚባል ነገር አለ። በነገራችን ላይ ቤተሰብ ይሰለቻል። በተደጋጋሚ አንድ አይነት ቪዲዮ ሲመጣ አንድ አይነት ነገር ሲመጣ እየሰለቸ ማየቱንም ያቆማል። ያ ያለው ፍላጎቱ እየቀነሰ ይመጣልን እና በዚህ ወቅት ቢያንስ ፈታ ያለ ነገር መስራት ሲጠበቅባችሁ ግን በጣም ኃይለኛ ጸብ እየተጣላችሁ ነው። እኛውን ከዚህ ምን እንደምንማር አላቅም። እና ሄሉና ናቲ እሱ የእሷን ፍላጎት ለማወቅ ብሎ ሴቷን ይዞ መጣ። እሷም ደግሞ የእሱን ፍላጎት ለማወቅ ብላ ወንድ ይዛ መጣችና አሁን ከመካከል ገብቶ ማነው ዳኛ የሚያስታርቃቸው? በመጀመሪያ ደረጃ ሄሉና ናቲ የዋህነት ነው ሞኝነት ነው እኔ አላቅም ምን እያደረጉ እንደሆነ። ለማስቀናናት ብሎ የሚያመጧቸው ሰዎች ትርፍ ቃላት እየተናገሩ ነው። አሁን ባለፈው ናቲ እችን ልጅ ይዞ ሲመጣ ሄሉን በቃ ያመነጫጨቀ ከቤቷ ሁላ ገብታ እየገፈታተረቻት ነበረ ማለት በቃ ቢያንስ ድራማ ነው ብለን እንኳን ብናስብ ከተሰጣቸው ቃል በላይ ነው እየተናገሩ ያሉትና ወንድየውም በተቃራኒ እንደዛ ነው። በቃ ከናቲ ላይ በጣም ነው የሚያፈጥበት፣ በጣም ነው የሚገላመጠው። አስፈላጊ አይደለም። ስለዚህ እናንተ ለማስቀናናት ብላችሁ ጭራሽ በሚናገሩት አማርኛ አስደፈርሽኝ፣ አስናቅሽኝ እየመጣ ስለሆነ ሁለታችሁም ተራራቃላችሁ እንጂ አትቀራረቡም ማለት ነው። ደግሞ እናንተ ለመቀራረብ የሆነ ነገር ግልጽ አድርጋችሁ ለማውራት እኮ ሰው አይጠበቅባችሁም። ሰው ማስገባት አይጠበቅባችሁም። ፈጣሪን ብቻ ካስገባችሁ በቂ ነው እንዴ። እንኳን እነዚህ ላፋቸውን ለከት የሌላቸው ማለት ነው አማርኛቸው መርዝ እንዴት እንደሚደብር ጌታ ሆይ እኔ አንደበቴን ያዝልኝ እባክን። እኔ ይሄ ሰጎን የመሰለ ሰውዬ እያናደደኝ ነው። ከናቲ ጋር አፍ ሲካፈት በጣም ነው የምናደድበት። ናቲና ሄሉ የግላቸው የሆነ በቃ የራሳቸው ፐርሰናሊቲ አለ። ይጣሉ ይታረቁ እራሳቸው ይተዋወቃሉ። ባህሪያቸውን ከመጀመሪያም ጀምሮ ስለሚተዋወቁ ማለት ነው። ግን ይሄ ልጅ የሚናገረው ነገር ለናቲ አስፈላጊ አይደለም እውነት ለመናገር ምክንያቱም አይተዋወቁም። ይሄ ልጅና ናቲ አይተዋወቁም። ግን በጣም ኃይለኛ ንግግር እየተናገረው ነው ያለ። በንቀት ነው የሚያወራው።
ሄሉ እኮ እንደፈለገ ብታደርገው ኢትስ ናቲ እንደፈለገ ቢያደርግ ኢትስ ግን ትርፎቹ ምንድናቸው? ከዚህ ጋር የሚያለቀልቁት የወንድ አለቅላቂ ምንድነው? አንተ ከዚህ ጋር መተህ የምትሽለጠለጠው አንተ ከዛ ጋር ቆመ በቃ አስመስል፣ አስቀናው፣ ናቲ ፍላጎቱን እንዲናገር አስቀናው ተባልክ እንጂ በዚህ ያክል ደረጃ አንተ ፈርዘር ሄደ የምትናገርበት አንተ ማን ስለሆንክ ነው? ደፋር አሁን ዛሬ በዚህ ደረጃ መሆን ነበረበት። ጭራሹን ለመማታት እየተገላገለ ነበረና ምን ስለሆንክ ነው? ቆይ አንተ ሰው ልትማታ የምትሞክረው? ኧረ እኔ ስለዚህ ልጅ እዚህ በላይ ባልናገር ደስ ይለኛል። ቤተሰብ በጣም ከባድ ነውና ሄሉሻ ደግሞ ማለት ነው እንግዲህ ዛሬ ያው ፓስፖርቱን ለመስጠት ነበር የመጣችሁ። ግን እኔ አሁን ሄሉሻ ይሄን ልጅ ያመጣሽበት ምክንያት ምንም ሊረዳኝ አልቻለም። ለምንድን ነው ይሄን ልጅ ያመጣሽው ማለት እኔ ከናቲ የምትፈልጊው ነገር እንዳለ እኮ ግልጽ ነው። ቤተሰብ አሁን ሄሉሻ ምንድነው የምትፈልገው ከናቲ? ናቲ እንደምታዩት ነው የሆነ ነገር ከአንደበቱ ሊያወጣ ይልና እንደገና መልሶ ይውጠዋል። ይሄ እልክ እንዴት ነው ትዕቢት የሚባል ነገር ውጥር አድርጎት ከአንደበቱ ሊወጣ ያለውን ቃላት ማለት ነው መልሶ ወጥ ያድርገዋል። ሄሉም እንደዚህ ሰፍ ላይ እየጠበቀችው ፍላጎቱን ለማወቅና ሄሉሻ የናቲን ፍላጎት ሀሳቡን እንዲነግርሽ ወንድ ይዘሽ መምጣት አይጠበቅብሽም እኮ። ጭራሹኑ ወንድ ሲያይ እኮ ይብስበታል። ፍላጎቱን ላንቺ ያለውን ነገር ለመናገር በቃ እልክ ይዞታል፣ ማውጣት አይችልም። እሱን እያየ እየተናደደ ስለሆነ ማለት ነው። ነገር ግን ዛሬ ይህንን ነገር ከምታደርጊ ወንዱን ይዘሽ ከምትመጪ ይልቅ ማለት ነው ሄሉሻ በሰላም መተሽ በቃ ናቲ የኔ ፍላጎት እንደዚህ ነው፣ ያንተ ፍላጎት ምንድን ነው? በግልጽ ንገረኝ። መሄድ ከፈለክ ችግር የለውም ፍቅራችን እንተው ብለህ መሄድ ከፈለክ ሂድ እና ፍላጎትን ማወቅ እፈልጋለሁ። ፓስፖርቱን የከለከልኩም እንዳትሄድ ስለፈለግኩ ነው ብለሽ ለስለስ ባለ አማርኛ ብታወሪው ኖሮ ማለት ነው ይመለስ ነበር እኮ። እንደዚህ እኮ የሚያሳብደው ንቅል የሚያደርገው ናቲ እኮ ፍቅር እኮ ነው አለበት እኮ። ሲነካት ራሱ እንዴት እንደሚያደርገው እንዴ! እኔ እኮ ሄሉ ብቻ ትመስለኝ ነበር። ለካ እሱም ከሄሉ የባሰ የጦዘ ቅናተኛ አይደል እንዴ? ቤተሰብ ሄሉሻ ያው መጀመሪያ በግልጽ ስለተናገረች እኔ ቅናተኛ ሰው ነኝ ስላለች ኦልሬዲ እሷን ጸባይ ታረድቻለሁ። ናቲ ግን እንደዚህ አይመስለኝም ነበር እኮ። እንዲህ በትናንትናው ዕለት እኮ ነው እኔ እየገረመኝ ሲናገር እኔ እንኳን አይደለም ሰው አንቺን ካጠገብሽ መቀመጥ ሲነካሽ ምናምን እንዲህ ሲያዩሽ እንኳን የማልወድ ሰው ነኝ ሲል ከናቲ ከሄሉ እንደሚበልጥ ተረዳውኝ። በቃ በቀናት ከሄሉ ይበልጣል ናቲ። ስለዚህ ይሄንን ነገር ሁሉ እያወቅሽ ማምጣት አልነበረብሽም። ሲቀጥል ደግሞ እኔ ምልከኛ ነኝ አንተ ምልከኛ ነኝ እያልሽ ነበረ ማለት ነው። ሶ ምን ይፈጠር ሄሉ፣ አንቺና እሱ እልከኛ ናችሁ። መካከል ላይ ገብተው ማን ያስታርቃችሁ? እራሳችሁን ልካችሁን ካላረገባችሁት፣ ካልሰብራችሁት፣ ካልተሸናነፋችሁ ማን መጥቶ ያስታርቃችሁ? ማን መጥቶ ያስታርቃችሁ? የሚገባ ሰው ሁሉ እናንተን ለማጣላት ነው የሚጠራው። እያየን ነው። ሴቷን በዛ በኩል ነው የምታለቀልቀው፣ ወንድየውን በዚህ በኩል ያለቀልቃል። አንቺን ለይቶ ለመጣል ከምትወጁ ከምታፈቅሪው። ይሄ ለምን አይታይሽም ሄሉ? እና ናቲ ደግሞ በዚህ ያክል እልክ ለምን ይወጥራል? አንተስ ብትሆን ማለት እኔ እንድትሄድ አልፈልግም፣ ፓስፖርቱን የከለከልኩ እንድትሄድ ስለማልፈልግ ነው፣ ፍቅራችን እንድናስቀጥለው ስለፈለግኩ ነው፣ አንተ ግን መሄድ መርጠሃል ብላ መንገድ ከፈተችልህ አይደል እንዴ? እኔም መሄድ አልፈልግም ከአንቺ ጋር ያሉትን ነገሮች ማስተካከል እፈልጋለሁ ብላ አትናገርም? የፈለገ ነገር በቃ ልጁ ያናድህም ምን ይበልህም፣ ስሜትን ግን ከዛ ጋር መደበቅ አይጠበቅብህም ነበር። ለምን ከልጁ ጋር ትገታገታለህ? ከሄሉ ጋር ያለውን ነገር ለምን አትጨርስም? ለነገሩ እውነቱን እኮ እንኳን እናቴ አይደለም እኔ ይሄ ልጅ ሳይሆን እንዴት እንደሚያደርገኝ እኮ በቃ ተወዳታለህ፣ ታፈቅራታለህ። አንቺ የማንም አይደለሽም የኔ ነሽ ማለት ምን ይከብዳል? አሁን ይሄ ምን አለበት? ቢያንስ እንኳን አንዳንዴ ሴት ልጅ ግትር ስትል ማለት ነው ወንድ ልጅ እኮ ተለል ይላል። በቃ የሆነ ሴትን ለቀቅ አድርጎት እሱ ማድረግ የፈለገውን ነገር ብቻ ያደርጋል። እና ናቲ ግን በቃ ከእሷ ጋር ግትር ብሎ ጭራሽ ሊሰበር አልቻለም እኮ። ሰው እንዴት ከአንደበቱ ሊያወጣ ያለውን ቃላት መልሶ ይውጠዋል? ኧረ ጉድ ነው! ኧረ በስመ አብ ፈጣሪ አምላክ። እንደው ይሄ ምንድነው ይባላል? እንደዚህ የሚያሰጓራችሁ መንፈስ የታሰረ የተወጋ ይሆንላችሁ። የምሬ ነው። በዚህ መልኩ አትታረቁም። ሄሉና ናቲ በዚህ መልኩ ከቀጠላችሁ አትታረቁም። ሄሉ ደግሞ ማለት ነው ናቲን ማናገር ከፈለሽ ሁለተኛ ይሄን ልጅ አታምጪ። ለአንቺስ ለምን የሌለሽን ስም ትሰጫለሽ? አሁን ኮሜንት ላይ የምትባየውን ነገር እያየሽ ነው አይደለ? አንቺ ወንድ ነው የምትፈልጊ፣ ማመላለስ ነው የምትፈልጊ፣ ወንድ መቀየር ነው የምትፈልጊ፣ በጣም ብዙ ነገር እየተባልሽ ነው። ይሄ ሁሉ ስም ያንቺ እንዳልሆነ እኛ ይገባናል። የሚረዳሽ ይረዳሻል። አንቺ እንደዚህ አይነት አመልም ባህሪም እንደሌለብሽ ይረዳሻል። ግን ለምን በቃ በዚህን ያክል ሰው ስለ አንቺ ጥልቅ ብሎ እንዲያወራ የምትፈቅጁ ለምንድን ነው ሄሉሻ?